የቤተ ክርስቲያናችን አስተምሮ የሰው ልጅ እግዚአብሔርን ወይም ደግሞ አምላክን እንዴት ነው ማወቅ የሚችለው የሚለው ጀነራሊ በሶስት መንገዶች ትመለከተዋለች። መጀመሪያ አንድ ሰው እግዚአብሔርን ወይም ደግሞ አምላክን ሊያውቅ የሚችለው ከምንድን ነው? ከሶስት ነገሮች ነው። አንዱ ጀነራል ሪቪሌሽን የሚባል አለ። ከዛ ደግሞ ስፔሲፊክ ሪቪሌሽን እና ከዛ ስክሪፕቸርስ ናቸው። እግዚአብሔርን መኖሩ ልናውቅ የምንችላቸው ማለት ነው። አስቀድሞ ከጀነራል ሪቪሌሽን ወይም ደግሞ የአምላክን መኖር ከጀነራል ሪቪሌሽን ማወቅ እንችላለን፣ ወይም ደግሞ ከፍጥረቱ ማለት ነው። ሐዋርያ ቅዱስ ጳውሎስ ሮሜ መልእክቱ ምዕራፍ 1 ከቁጥር 24 ጀምሮ ሲናገር እግዚአብሔር ከጥንት ጀምሮ በፍጥረቱ ለፍጥረቱ ተገልጦ ይኖር ነበረ ይላል። ስለዚህ እግዚአብሔር አምላክ አሎቱ ለፍጥረቱ በፍጥረቱ ገልጦ ከዘላለም አሳይቷል መኖሩን ማለት ነው። ስለዚህ ፍጥረት መኖሩ ራሱ የእግዚአብሔር መኖርን ይገልጽልናል፣ ያሳየናል ማለት ነው። ለእግዚአብሔር አሎቱ ፍጥረት ራሱ ጀነራሊ አስገኝ እንዳለው እንረዳለን። ይህ አስገኝ ግን እንዴት ነው ልናውቀው የምንችለው? ኦኬ፣ ያ አስገኝ እንዳለ ፍጥረት ራሱ ከነገረን ያ አስገኝ ግን ማን እንደሆነ በምንድን ነው ልናውቀው የምንችለው? ስፔሲፊክ ሪቪሌሽን እና ስክሪፕቸር ነው ማለት ነው። እግዚአብሔር አምላክ ራሱ በገለጠበት መንገድ እና መጻሕፍቶቹ ወይም ደግሞ ለነቢያቱ ባስተላለፉልን መንገድ እግዚአብሔርን እናውቀዋለን ማለት ነው። አስቀድሞ የነበረው የነቢያት ሁሉ አምላክ ራሱን በምን አይነት መንገድ ገለጠ ብለን ስንመለከት መጽሐፍ ቅዱስ ሲነግረን በመለኮት አንድ በአካል ደግሞ ሶስት ነው አለ። የት አለን? ቅድም ልደትሻ በሰፊ ስለሄደበት ዘፍጥረት ምዕራፍ 1 ከቁጥር 23 ከቁጥር 26 ጀምሮ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ከዘፍጥረት 1 ጀምሮ እግዚአብሔር በአካል ሶስት በመለኮት አንድ እንደሆነ ገለጸልን። ስለዚህ የአምላክን ነገር የተገለጸልህን አሜን ብለህ ትቀበላለህ እንጂ የአምላክን ሀልወት በመመራመር የምትደርስበት አይደለም። እንኳን የአምላክን መኖር ይቅርና የአንድ ግለሰብ ባህሪ እንኳን ተመራምሬ ልደርስበት አልችልም። ሰውን ራሱ አጥንተ ልደርስበት የሚችል አይደለም። ሰውን ተመራምረ የምትደርስበት ካልሆነ ታዲያ ሰውን የፈጠረው ጌታ ተመራምሬ እንዴት ልደርስበት ይችላለሁ? አይቻልም። ታዲያ እንዴት ነው? ጌታችን ሲናገር ማቴዎስ ወንጌል ምዕራፍ 5 ላይ ልበ ንጹሖች ብፁዓን ናቸው አለ። እግዚአብሔርን ያዩታልና ልብህን ንጹህ በማድረግ እና የቀናውን መንገድ በመከተል እግዚአብሔርን ወደ ማወቅ ደረጃ መድረስ ይቻላል። ስለዚህ እነ ቅዱስ ኤፍሬም ሶርያዊ የቤተ ክርስቲያናችን የእግዚአብሔርን መገለጥ አፖፋቲክ ቴዎሎጂ ይሉታል፣ ወይም ደግሞ ራስህን በትህትና በመግዛት አላውቅም በማለት ወደ እግዚአብሔር ማወቅ ደረጃ መድረስ ማለት ነው። ስለዚህ ክርስትና እንዲህ ያለ መገለጥ ነው ማለት ነው። ይህ